የስምንት ወር ነፍሰ ጡር ሆና አገልግላ ነበር ታስታውሳላችሁ። የልጅቷም ስም በጸሎት ነበር እና እግዚአብሔር እንዲጋር እግዚአብሔር ይመስገን። አጭር ማስታወቂያ ነግራችሁና ወደ እግዚአብሔር ቃል እንሄዳለን። ያው ማግብለት የአስራ ክፍል ማትሪክ ተፈታኞች ለእነሱ የምንጸልይበት ጊዜ ስላለ ላልሰሙ ልጆቻችሁ ወደዚህ እንዲልኩ ጊዜ በየዓመቱ እንደምናደርገው 12ኛ ክፍል ዘንድሮ ማትሪክ ለሚፈተኑ እንጸልያለን። ስለዚህ 12ኛ ክፍል የሚፈተኑ ወገኖች ካሉ የወገኖች ልጆች ማግብለት እዚህ እንዲመጡ አድርጉ። ሁለተኛው እግዚአብሔር ቢፈቅድ የሚቀጥለው ወራዊ ፕሮግራማችን ቤዛ ኢንተርናሽናል ቤተክርስቲያን ማለት አምጪ አካባቢ ነው የሚሆነው። በዛን ጊዜ ሁለቱም ቀን አገልጋዮችን ለመጥራት ያው የዛሬ 2 ዓመት ታስታውሳላችሁ ወደ 450 የሚሆኑ አገልጋዮች ጠርተን መጥተው አንድ ሳምንት የጸሎት ጊዜ እዛ በየወሩ አብረው ሊጸልዩ ማለት በየወሩ እየተላከመ መጥቷል። ስለዚህ አሁን እንደገና አገልጋዮችን እንጠራለንና ስለዚህ ሐሙስና ዓርብ ለየአጥቢያችሁ አገልጋዮች የትኛው ጊዜ አገልጋይ ስም ይዛችሁና ካርድ ይዛችሁላቸው ትሄዳላችሁ። ደጋግመን እንዳንሰጥ ስማቸውን አጥቢያቸውንና ስልካቸውን ይዛችሁ መጣችሁ ለእያንዳንዱ ካርድ ይዛችሁላቸው ትሄዳላችሁ። የሚቀጥለው ወር 2 ቀን ባለፈው ወር የነበረንን አያናን ለምን ወደቁ ፓስተር ፍጹም የተማርነው ትምህርትና ከወንጌል ጸጋ ጋር ደግሞ ባህልና ወንጌል እሱን አገልጋዮች እንዲሰሙት እንፈልጋለን። ባለፈው የያዝነውን ቀጠሮ እሱን የምናደርግበት ስለሆነ አእምሯችሁን አዘጋጁ፣ ጸልዩላቸው። ደግሞ መልካም ጊዜ ይሆንልናል እና ይህንን ታስቡ ነው። ዛሬ በማዕከላችን ፓስተር ትኖርካለች። ያው ወደዚህ ሀገራዊ ንስሐ መጣ ወደ ባህር ዳር አልተመለሰችም እና ዛሬ እሷ ነች የምታገለግለን። የእግዚአብሔር እጅ በእሷ ላይ ነው። የቃሉ ደጆች ይከፈቱልናል። በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ይሄ ተደባለቀ ይመስለኛል። ይሄ እዚህ ላይ ይሁንና እግዚአብሔርን በጣም አመሰግናለሁ። የጸሎት ሰዎች ሳይ ደስ ይለኛል። ምክንያቱም ጸሎት በሌለበት ቦታ የጌታን መገኘት ሩቅ ነው፣ እንደገናም ኃይል የለም እና ቤተክርስቲያን ኃይል የሚኖራት የእግዚአብሔር ፈቃድ ኃይል አግኝቶ ወደ ሕዝቡ የሚገባው የሚጸልዩ የሚማልዱ ሰዎች ሲኖሩ ነው። ሳትታክቱ በዓመታት ሁሉ እየተገናኛችሁ መጸለያችሁ፣ ትዕግስታችሁ ይገርመኛል፣ መሰጠታችሁ ይገርመኛል። ይህን ያደረገ ደግሞ እግዚአብሔር ነው። እግዚአብሔር ይባረክ። ጸሎታችሁም ደግሞ ከንቱ አይደለም፣ እያያችሁ ነው መልሱን ብዬ ተስፋ አደርጋለሁ። ባለፈው ሳምንት በነበረን የንስሐ ጊዜ የእግዚአብሔር መገኘት ግሩም ነበረ። እንደገና ደግሞ የሚያስፈልጉንን ነገሮች የምንመለስባቸውን አቅጣጫዎች ደግሞ እግዚአብሔር እያሳየን እየተረጎመልንም አንዳንድ ጊዜ እንሰማለን፣ አልፎ ይሄዳል ምንም ወደ ውስጣችን ሳይገባ። ነገር ግን መንፈስ ቅዱስ እየተረጎመልን ከወዴት እንደወደቅን ቁልፍ የሆኑ ነገሮችን እያሳየን እንድንመለስ ደግሞ ሲመክረን ሰንብቷልና እግዚአብሔር ይመስገን። አሁን በዚያ ምክሩ ላይ ነው እንግዲህ እኛ ደግሞ መጽናት ያለብን። ምን መከረን እግዚአብሔር? እንዴት ነው ያንን ምክር በስራ የምናውለው? በደላችንን ነግረነው ይቅር ብሎናል ብዬ አምናለሁ። ግን ይቅር ካለን በኋላ ግን ፍሬ ደግሞ መታየት ይኖርበታል። ያ ፍሬ እንዴት ነው የምናገኘው? እንዴት ነው የምንጨብጠው? በሚለው አቅጣጫ ላይ ጸሎታችን ሁሉ ደግሞ ቢያተኩር
ሙሉውን ፈውስ እንቀበላለን። በልቤ ያለ ሀሳብ ለመነሻ ያህል ሉቃስ ምዕራፍ 12ን መነጽር አላመጣሁም። መነጽር ስለኔ የሉቃስ ወንጌል ምዕራፍ 12 ቁጥር 32 እስከ 40 አነብና ወደ ብሉይ ኪዳን ደግሞ ሄደን ዘዳግምን እንመለከታለን። ላንብበው። አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትንም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ቃሉ እንዲባርክልን እንጸልይ። እግዚአብሔር አምላክ ሆይ ጉባኤን ትሰበስባለህ፣ ወደ አንተ እንዲጮህ ደግሞ አቅጣጫ ትሰጣለህ። አንተ እውነተኛ መሪ ነህ፣ እውነተኛ አባት ነህ፣ የታመንክ ጌታ ነህ። እናመሰግንሃለን። ለእኛ ስላደረግከው ነገር ከፍ እናደርግሃለን። ስለተሰጠን ነገር፣ ስለተፈቀደልን ነገር ወደ አንተ መግባት ጌታ ሆይ ሆኖልናልና ክብር ምስጋና ለአንተ ይሁን። አብ አባት ብለን ልንጠራህ ጌታ እግዚአብሔር ሆይ ልባችንን በአንተ ፊት ልናፈስ ይህ መብት ካንተ ዘንድ ይህ ስልጣን ካንተ ዘንድ ተሰጥቶናልና እናመሰግንሃለን። ደግሞ እግዚአብሔር ሆይ ካንተ ጋር እየተስማማን እየተግባባን አንተ በምትሰጠን አቅጣጫ ደግሞ እንድንጸልይ አንተ ሁልጊዜ መልእክተኞችን ትልካለህ። እናመሰግንሃለን። ዛሬም እግዚአብሔር ሆይ የምትናገረን አንተ ሁን። ጌታ እግዚአብሔር ሆይ ካንተ የሆነ እውነት ይለቀቅልን፣ ይተርጎምልን፣ በእምነት በእኛ ውስጥ ይዋሃድ። ተናገረን፣ በጌታ በኢየሱስ ክርስቶስ ስም አሜን። ይህንን ቃል የተናገረው ጌታ ለደቀ መዛሙርቱ ነው። ሲላቸው የቆየ ነገር አለ። እዚህ ጋር ሲደርስ ግን አትጨነቁ፣ አትታወኩ እያለ ሲናገራቸው ቆይቶ እዚህ ጋር ደግሞ አንተ ታናሽ መንጋ መንግሥትን ሊሰጥህ የአባታችሁ በጎ ፈቃድ ነውና አትፍሩ። እንደሚገባኝ ጌታን መከተል ጀምረዋል። ብዙ ነገሮቻቸውን ትተው መጥተዋል እና አሁን እዚህ ጋር ሲደርሱ ጥያቄ መጠየቅ የጀመሩ ይመስለኛል። ምንድን ነው ቀጣዩ? የሰው ይዞ አስከትሎ ወዴት ሊያደርሰን ነው? ሀብት የለው፣ ንብረት የለው፣ መንግስት የለው፣ ምን የለው። ምንድን ነው መዳረሻችን? ቀጣዩ ምንድን ነው የሚል ጥያቄ ውስጥ የገቡ ይመስለኛል። እና የሰውን ልብ የሚመረምር ጌታ በዛ በጭንቀት እንዲቀጥሉ አልፈለገምና ምን አላቸው? መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ አላቸው። ትራንዚሽን ላይ ለውጥ ላይ ያሉ ሰዎች
የሚባሉት ነገር ነው። ይሄ ጥያቄ ለተፈጠረባቸው ሰዎች እና የአባታችሁ ፈቃድ አለ ለእናንተ፣ እሱም መንግስትን ይሰጣችሁ ነው። የሚሰጣቸው መንግስት ደግሞ እግዚአብሔር መንግስት ነው። መቼም የሮማን መንግስት ገልብጠው እዚያ እንዲቀመጡ አይደለም። ይሄ መንግስት ምን አይነት መንግስት ነው? የእግዚአብሔር መንግስት ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ያለበት። ሰው የሚሰጠው ሰላም አይደለም፣ እንዲሁም ደግሞ ዝም ብሎ የሚኬድ ሳይሆን ጽድቅ ያለበት ሰላም ያለበት መንግስት ነው። ይሄንን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና ልታደርጉት የሚገባ ዝግጅት አለ ብሎ ተዘጋጅታችሁ ጠብቁ ነው የሚላቸው። ይህን መሳይ አካሄድ ላይ የነበሩ ሄደው አንድ ቦታ የደረሱ ሰዎችን ታሪክ፣ የእስራኤላውያንን ታሪክ በዘዳግምና ኢያሱ ላይ ያለ ሐሳብ ነው የምንካፈለው። ያው እንደምናውቀው ታሪካቸውን እስራኤላውያን በብዙ ነገር አለፉ። ብዙ ማጉረምረም፣ ብዙ ጥያቄ፣ ብዙ ጩኸት፣ ብዙ ነገር ውስጥ በምድረ በዳ አለፉ። ደርሰው ጥቂት ሲቀራቸው ደግሞ ጭራሽ ተስፋ ቆረጡ። እስከ መቼ ነው እንደዚህ ነገር ምን ሆነው ይሄና ያ የሚሆነው? ደግሞ አሁን በፊታችን ያሉት ደግሞ ነፌልም የሚባሉ ታላላቅ ሰዎች ናቸው ብለው ሰልለው የመጡ ሰዎች ነግረውናል። ስለዚህ ምንድን ነው? መቼ ነው የሚቆመው ይሄ ነገር? መቼ ነው ይሄ ጉዳይ የሚቆመው? መቼ ነው የተባልነውን ተስፋ የምንጨብጠው ብለው ግራ ተጋብተው በዚህ ምክንያት ከእግዚአብሔር ጋር በጣም ተጣልተው ብዙዎች በምድረ በዳ ቀሩ፣ ከካሌብና ከኢያሱ በስተቀር። ካሌብና ኢያሱ አሁን ሕዝቡን ይዘው ዮርዳኖስ ማዶ ተቀምጠው እያለ የተነገረ ነገር ነው ዛሬ የምንመለከተው ዘዳግም እና ምን በሚል አቅጣጫ እንድናየው ነው ማስበው። ለወራሾች የተሰጠ ማሳሰቢያ የሚል ነው። ርስትን እግዚአብሔር ሊሰጣቸው ለአብርሃም ለይስሐቅና ለያዕቆብ የማለውን ምድር ሊያወርሳቸው ነው ከግብፅ ያወጣቸው እና 40 ዓመት ሙሉ ግን ወደዚህ ርስት አልደረሱም። እግዚአብሔር ሆን ብሎ አዘግይቶት ሳይሆን የነሱ ማንነት የማይለወጥ ልብ የማያስተውል ማንነታቸው ዘመናቸውን አስረዘመው። አሁን ግን በእግዚአብሔር ምሕረትና ቸርነት ዮርዳኖስ ማዶ ደርሰዋል እና 2 ተኩል ነገድ ደግሞ ርስትን ወርሷል። ቀጣዩ ምንድን ነው? እንዴት ነው ደግሞ የምንሻገረው የሚልም ሐሳብ ያላቸው ይመስለኛል። እንደገና ከገቡ በኋላ ደግሞ ሊኖሩት የሚገባ ነገር እስካሁን በባርነት ነው፣ የባርነትን ኑሮ ነው የሚያውቁት ከ40 ዓመት በፊት አባቶቻቸው የወጡበት። እንደገናም ደግሞ በምድረ በዳ ብዙ አይነት ማጉረምረም፣ ሽኩቻ፣ ብዙ ነገር ነው ያዩት። ከዚህ በኋላ በዚያ መንገድ አይቀጠልም። ወደ ተስፋ ምድር ሲገባ በዛ አይነት ሁኔታ አይቀጠልም። ስለዚህ እግዚአብሔር የሚላቸው ነገር አለ። ዘዳግም ምዕራፍ 8 በሙሉ ብናነበው ጥሩ ይሆናል። አለን አይደል ጊዜ? እሺ፣ አንድ ሰው ያንብብልኝ እንግዲህ ረጋ ብሎ ድምፄን ለመቆጠብ። ዘዳግም ምዕራፍ 8 እሺ፣ እዚያ ጋር ቆማለች። ሰው ከእግዚአብሔር አፍ በሚወጣ እግርን አላፈረም። ሰው ልጁን እንደሚገሥጽ እንዲሁም አምላክህ እግዚአብሔር አንተን እንዲገሥጽ በልብህ አስተውል። በመንገዱ እንድትሄድ
እርሱንም እንድትፈራ የአምላክህን የእግዚአብሔር ትእዛዝ ጠብቅ። አምላክህ እግዚአብሔር የሚመነጩ የውሃ ጅረቶችና ፈሳሾች ምንጮችም ወዳሉበት ምድር ስንዴ፣ ገብስም፣ ወይንም፣ በለስም፣ ሮማንም፣ ወይራም፣ ማርም ወደሞሉባት ምድር ሳያጎድልህ እንጀራን ወደምትበላበት አንዳችም ወደማታጣበት ምድር ድንጋዋ ብረት ወደሆነ ከተራራውም መዳብ ወደሚማስባት ምድር ያገባሃል። ትበላማለህ፣ ትጠግብማለህ። ስለሰጠህን ስለ መልካሚቱ ምድር አምላክህን እግዚአብሔር እባርካለሁ። ዛሬ እኔ አንተን የማዘውን ትእዛዙን፣ ፍርዱን፣ ሥርዓቱን ባለመጠበቅ አምላክህን እግዚአብሔር እንዳትረሳ ተጠንቀቅ። ከበላህና ከጠገብህ በኋላ መልካሙን ቤት ሰርተህ ከተቀመጥክበት በኋላ የላምና የበግ መንጋ ከበዛልህ በኋላ ብርህና ወርቅህም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይዋደድ ከግብፅም ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማትም ባለበት ውሃም በሌለበት በታላቅ ልቅና በምታስፈራው ምድረ በዳ የመራህን ከጭንጫ ድንጋይ ውሃን ያወጣልህን የመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህም አባቶችም ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔር እንዳትረሳ በልብህም ጉልበቴም የእጄን ብርታት ይህን ብዛት አመጣልኝ እንዳትል። ነገር ግን ዛሬ እንደሆነ ለአባቶችን የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ። አምላክህንም እግዚአብሔር ብትረሳ ሌሎችንም አማልክት ብትከተል ብታመልካቸውም ብትሰግድላቸውም ፈጽሞ እንድትጠፉ እኔ ዛሬውኑ እመሰክርባቸዋለሁ። የአምላካችሁን የእግዚአብሔርን ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አሕዛብ እንዲሁም እናንተ ትጠፋላችሁ። ማሳሰቢያና ማስጠንቀቂያ የነገራቸው እግዚአብሔር ለእነዚህ ሰዎች ርስታቸውን ሊወርሱ አፍጥጠው ቆመዋል። መቼ ነው ወደዚያ የምንገባው ብለው በተጠንቀቅ ላይ ናቸው እና ትእዛዝ ከሙሴ እስኪመጣ ድረስ ነው የሚጠብቁ። ሙሴ እዚያ ይቀርና ኢያሱ ተተክሎ ለኢያሱ መመሪያ ተሰጥቶት ነው የሚገቡት። ግን እንደገባችሁ ጊዜ ልታደርጉት የሚገባ ይሄ ነው ነው የሚላቸው። ያለፋችሁበትን መንገድ አውቃለሁ፣ እንዳስጨነቅኳችሁም አውቃለሁ። ግን ሳስጨንቃችሁ ምክንያት አለኝ። አንደኛው ነገር ምንድን ነው? በልባችሁ ያለው ይታወቅ፣ ተግበስብሳችሁ እንዳትገቡ። በውስጣችሁ ምን እንደምታስቡ በእውነት እግዚአብሔርን ፈርታችሁ ለእግዚአብሔር ክብር ተስፋው እንዲሞላ ነው የተስፋይቱን ምድር የምትፈልጉ ወይስ ለራሳችሁ ምቾት ተደላዳችሁ ለመቀመጥ? ለማን ክብር፣ ለማን ጥቅም፣ ለማን እረፍት እንዲሆን ነው ወደ ተስፋይቱ ምድር መግባት የምትፈልጉት? እና ይሄ ልባችሁ እንዲገለጥ ከአምላካችሁም ጋር ያለው ግንኙነት እንዲገለጥ አስጨነቅኋችሁ። እግዚአብሔር ማስጨነቅን ያውቃል። ዝም ብሎ እያባበለ የሆነ የእሱን መልክ የማይመስሉ ሰዎችን አይደለም ሕዝቤ ማለት የሚፈልገው። ለራሱ ሕዝብ ነው የሚያዘጋጀው እግዚአብሔር። እና ለራሱ ሕዝብ ደግሞ ሲያዘጋጅ እሱን የሚመስል ሕዝብ ነው። የእሱ ባህሪ ያለበትን ሕዝብ ነው። ከባርነት የወጣ ዝም ብሎ የኖረ ሕዝብ በአንድ ጊዜ እግዚአብሔርን አይመስልም። ወጥቶ ደግሞ በተስፋይቱ ምድር ሲኖር የእግዚአብሔርን ባህሪ ማሳየት አይችልም። እና ሲፈተሹ ሲጨመቁ ለካ የእግዚአብሔር ነገር የላቸው። ለእግዚአብሔር ክብር የሚሆን ነገር አይደለም ናፍቆትና ምኞታቸው፣ ለራሳቸው ምቾት። አይጥማን፣ አይራበን፣ እንረፍ አይነት ነው ነገራቸው። ማጉረምረማቸውን ስንመለከት እኛ ዋናኛ እንሆን እነ ቆሬ የጠፉበት ማርያምም ሳትቀር አንተ ብቻ ነህ እንዴ ነቢይ? እግዚአብሔር በእኛም አልተናገረም ያሉ ፉክክር፣ ይሄንን ሁሉ ይዘው ሊገቡ ነው እነሱ የወጡት። ግን እግዚአብሔር ይሄ እየወጣ ዛሬ እኛም የምንማረው ስላስጨነቃቸው እየተጨመቀ ማንነታቸው ስለተገለጠ ነው። ከዚህ ጋር ወደ ተስፋይቱ ምድር እንድትገቡ አልፈልግም። በልባችሁ ያለውን ነገር ይታወቅ ዘንድ
ስለማያውቅ አይደለም። እግዚአብሔር ግን ምን እንደሆነ ወይም በልብህ ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ እግዚአብሔር ትእዛዝ ይሰጣል ለሙሴ። መና ባወረደላቸው ጊዜ የተፈቀደላቸው ለዕለት እንዲሰበስቡ ነበረ። በሰባተኛው ቀን ግን ለሁለት ቀን በስድስተኛው ቀን ግን ለሁለት ቀን የሚሆን እነሱ ግን ሁለቱን ገለበጡት። አንዳንዶቹ ለቀን ሲባሉ ለብዙ ቀን ሲባሉ ደግሞ ለአንድ ቀን ሰብስበው በነጋው ሲወጡ የሉም። እና ምን አይነት ሕዝብ እንደሆነ ለእግዚአብሔርን ድምፅ የሚያቃልል ሕዝብ እንደሆነ እንደተባለው የማይኖር ሕዝብ እንደሆነ ተገለጠ። እኛም እንዲሁ የተገለጠን ይመስለኛል። በሄድንበት መንገድ በተጨነቅነው ጭንቅ በልባችን ምን እንዳለ እግዚአብሔር እየገለጠን ነው። አስተውለን ከሆነ ደግሞ ማስተዋል ይስጠን፣ ቶሎ እንድንገባ ጊዜው እንዲያጥርልን። ልባችን ሲፈተሽ ስለ እግዚአብሔር ክብር አይደለም ግድ የሚለን፣ ስለ ራሳችን ምቾት ነው። በልባችን የእግዚአብሔርን ነገር መታዘዝ የለም። ይሄንን አይተን ዛሬ እንኳን ንስሐ እየገባንበት ያለ ጉዳይ እዚያ ወድቀናል። ለካ በግልጽ የተጻፈ ነገር አባትህን እናትህን አክብር፣ ታላላቆችን አክብር፣ መሪዎቻችሁን አክብሩ የሚለው ነገር እኛ ውስጥ የለም። ዝም ብለን በምድረ በዳው እያጉረመረምን የምንሄደው በልባችን ፈቃድ ነበር። ይሄ ሁሉ ተገልጧል። ብዙ ነገር ተገልጠናል። ካስተዋልን እኮ ብዙ ነገር ነው የተገለጠው። እንደገና ደግሞ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቀ፣ ወደ ቃሉ እንዲመጣ። ሕይወት ማለት የሥጋ ምቾት አይደለም። ነፍስ በእግዚአብሔር ቃል መሞላቷ የእግዚአብሔር እውነት ተገልጦ በዚያ መተዳደር ነው እንጂ እየበሉ እየጠጡ እየተነሱ እየሄዱ መኖር ብቻ አይደለም። ሕይወት ያለው በቃል ውስጥ ነው። ይሄንንም ደግሞ ያውቅ ዘንድ እግዚአብሔር አስጨነቀ። ብዙ ነገሮች በእኛ ውስጥ እንዲታዩ እግዚአብሔር ይሄንን የምድረ በዳ ዘመን አምጥቶ እንዲህ ረዥም እንዲሆን አይመስለኝም። የሁልጊዜ ይሄንን ነው ማምነው። የጭንቀት ዘመናችን፣ ግራ የመጋበዝ ዘመናችን አጭር እንደሆነ ነው የሚገባኝ። ነገር ግን እኛ ግን 40 ዓመት ሙሉ እንደዞሩት እንደ እስራኤላውያን የዞርን ይመስለኛል። በቃን አልን። አሁን ግን አይደለ። መዞር በቃን፣ ማመጽ በቃን፣ ማጉረምረም በቃን፣ በሰው አስተሳሰብ መሄድ በቃን ብለናል። እንዲህ እንድንል ነው። እንዲህ በቀል አሁንም እንኳን ገና በቃን አላልንም እኮ አይደል? አሁንም እንኳን ይቀራል። ግን አንተ ታናሽ መንጋ ነው ያለው ጌታ ኢየሱስ ለደቀ መዛሙርቱ። ታናሹ መንጋ በቃን ያለው እሱ የእግዚአብሔር ሐሳብ ገብቶት ከሆነ እሱ ይቀድማል፣ ሌላው ይከተላል። እና ይሄ ሁሉ ከሆነ በኋላ ይሄንን የሚናገረው ሙሴ ነው። አስጨንቆ የሚያልቀው አልቆ የሚረዱትን ከተረዱ በኋላ ዮርዳኖስ ማዶ ቁጭ ብለው እያለ መመሪያ ይመጣል። ምን የሚል መመሪያ ነው ለኢያሱ የተሰጠው? ሙሴም ከሞተ በኋላ ይህንን ሕዝብ ይዘህ ትገባለህ፣ አትፍራ። ለሱም ደጋግሞ እግዚአብሔር አትፍራ ነው የሚለው። ያስጨንቃል ጉዞ። ከሙሴ ጋር የሄደው ጉዞ ከባድ እንደሆነ አይቷል። ሕዝቡ ሲያመጽ ምድረ በዳው ብዙ ነገር አይቶ እንደፈራ ይመስላል። እግዚአብሔር ደጋግሞ አይዞህ አትፍራ ብቻ በቃሉ ኑር ነው ያለው እግዚአብሔር። ይሄንን ተብሎ አሁን ተዘጋጅቶ ተነስቷል ሙሴ፣ ኢያሱ ማለት ነው። እና ለሱ መመሪያ እግዚአብሔር ይሰጠዋል። መመሪያው ምንድነው? በመጀመሪያ እንግዲህ ልትሻገሩ ነው ዮርዳኖስን እና 2 ነገሮች ታደርጋላችሁ። 1 ተቀደሱ። ይሄ ያኛው ማዶ ምድር በቅድስና ነው የሚገባው። የሚፈለግ ነገር ቅድስና ነው እና ሕዝቡ ሁሉ እንዲቀደስ ነው የሚያዘው። ከዚያ ቀጥሎ ደግሞ
ታቦቱን ካህናቱ ይይዛሉ። ካህናቱ ተሸክመው መጀመሪያ ውሃ ላይ የሚቆሙ እነሱ ናቸው። ከዚያ በኋላ ሕዝቡ ይከተላል። የማታውቁት መንገድ ነው አሁን የምትሄዱበትና የእግዚአብሔር ምሪት እጅግ ጥንቃቄ የሚጠይቅ ስለሆነ አትቅረቡ ወደ ታቦቱ። የተወሰነ ርቀት ሆናችሁ ካህናቱ ይገባሉ፣ ውሃ ላይ ይቆማሉ፣ ሲከፈል ትሻገራላችሁ። እናንተ ተከታዮች ናችሁ እንጂ ቀዳሚዎች አይደላችሁም። የቃል ኪዳኑን ታቦት የያዙ ሰዎች እነሱ ይቀድማሉ። ቃል ኪዳንን እግዚአብሔር በጣም ያከብራል። ቃል ኪዳን ያሳረፈባቸውንም ሰዎች እግዚአብሔር ያከብራል። ካህናቱ ደግሞ በቃል ኪዳን ሕዝቡን ያገለግሉ ዘንድና ቀዳሚ የሆኑ ዘንድ የተመረጡ ናቸው። ስለዚህ የዚያም ክብር እንዲታይ ይመስለኛል። እኔ ዝም ብሎ ግር ብሎ በመደዴ እንዲኬድ አይደለም። እግዚአብሔር የሥርዓት አምላክ ነው። ብዙ ጊዜ ሁላችን ካህናት ነን የሚል ትምህርት አለ። እውነት ነው። ቅዱስ ካህናት ብሎን የለ እግዚአብሔር በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ የተለየ ለርስቱ የተለየ ወገን ነን እኛ። እውነት ነው። ግን ያ ወገንነታችን ግን ካህናትን ከማክበር ከመታዘዝ ግን የሚገድብ አይደለም። ክህነቱ ልጅነቱ ለእግዚአብሔር እንደ አንድ ሕዝብ በልዩ ልዩ ተሰጦ መንፈስ ቅዱስ እንደሰጠ አደላድሎ እንደሰጠ እንድናገለግል የሚያደርግ እንጂ የበላይና የበታችነት አይደለም። የበላይና የበታችነት አይኑር እንጂ ለስርዓት እግዚአብሔር ባስቀመጠው ስርዓት ውስጥ ሁሉ ሰው ደግሞ ድርሻ አለው። ለዛ ድርሻ እግዚአብሔር ላለው ነገር መታዘዝ ደግሞ ተገቢ ነው። ስለዚህ መመሪያን ተከትለው ቃል ኪዳኑን የያዙ ሰዎች ይቀድማሉ፣ እናንተ ግን ትከተላላችሁ። የዚያን ጊዜ የእግዚአብሔር ማሻገር ይመጣል። መመሪያ የሌለው ሕዝብ፣ መመሪያ የማያከብር መሪ የሌለው መሪን የማይከተል ሕዝብ ዝብርቅርቅ ነው፣ መሄጃ የለውም። ዝም ብሎ ሲሽከረከር ነው የምታየው። እኔ በዚህ ዘመን በሀገራችን የማየው ነገር ሕግ የሌለ ነው እኮ የሚመስል እላለሁ። ሕግ የሚከበር ሕግ ጠፍቷል። አንዱ አካባቢ እንዲህ፣ አንዱ አካባቢ እንዲያ፣ ሰው እንደፈለገው የሚያደርግበት፣ አንዱ ተነስቶ ሌላውን ተጭኖ የፈለገውን የሚያደርግበት ዘመን ላይ ነን ያለ ነው። ይሄ የእግዚአብሔር ስርዓት አይደለም። እንዲህ አይነት ሕዝብ ስንሆን የእግዚአብሔር ቁጣ ያረፈበት ሕዝብ ብቻ ነው ያለ ስርዓት የሚሄደው። ግን እግዚአብሔር ደግሞ ይህንን ስርዓት አልበኝነታችንን ይቅር ብሎናል ብዬ አምናለሁ። እኔ እንዳንደግመው እንድንጠነቀቅ የእግዚአብሔር ቃል ኪዳን ያረፈባቸውን በአገር ደረጃ ይሁን በቤተ ክርስቲያን ደረጃ ይሁን እነኚህ ሰዎች ሊከበሩና መመሪያ ሊሰጡን ልንታዘዛቸው ይገባል። ይህንን ካላደረግን በረከታችን የለም፣ ጥበቃ አይኖርም። እንደገናም ደግሞ እግዚአብሔር የሚሰጠው ነገር አይኖርም። ብዙ ነገር የተጓደለ ሰላም አይኖርም። አሁን የምናየው ነገር ባለፈውም ፓስተር ዘካርያስ በጥሩ ሁኔታ አቅርቦታል። ቅድምም ስንጸልይ ነበረ። ትልቁ ነገር የእግዚአብሔርን ስርዓት አለማክበር ነው። መሪዎችን አለማክበር፣ ባለስልጣናትን አለማክበር፣ እግዚአብሔርን አለማክበር ነው። ምክንያቱም ስልጣን የሰጠ እግዚአብሔር ነው። ይህንን ነገር በጥንቃቄ ልናስበው ልናስብበት፣ ሰዎችም ይህንን ስርዓት ሲንቁ ሲያቃልሉ ስናይ ወደ ልባቸው እንዲመለሱ እንደ እግዚአብሔር ቃል እንዲያስቡም ደግሞ ልንመክራቸው ይገባል። ብዙ በዚህ በደል ውስጥ ጆሮ የሚዘገንኑ ከእግዚአብሔር ሰዎች እኔ ነገሮች እሰማለሁ። እንዴት እንዲህ አስቡ ብዬ እስክፈራ ድረስ። በዚህ ሁኔታ ውስጥ የእግዚአብሔር ስርዓት ካልተከበረ የማን ስርዓት ነው የሚያስተዳድረን? የዲያብሎስ ነው። ለእሱ ድል ፈንታ የሰጠ ማን ነው? እኛው ራሳችን ነን። የእግዚአብሔርን ስርዓት ብናከብር ሌላው ስርዓት አይገዛንም። እድል የለውማ፣ ቦታ የለውም።
እና አሁንም ከዚህ ነው የምንመለሰው። ስለዚህ እኛው ይቅር በለን አይደለም ብሎን ይሄ ነው አሁን የምፈልገው ብሎናልና እግዚአብሔር ሆይ ታዲያ ያንተን ስርዓት እንዴት ነው የምናከብረው? ለበጎዎች ብቻ ሳይሆን ለክፎችም ነው የምንታዘዘው። ይሄ ነው የእግዚአብሔር ስርዓት። ባለፈው ፓስተር ዘካርያስም ተናግሮት ነበር። የሐና ነገር ከቅርብ ወራት ወዲህ በጣም ይገርመኛል። 3 ከባድ ፈተናዎች ነው ያለፈችው ሳሙኤልን ለመቀበል። 1 የጣውንቷን ዛቻ በጣም ታበሳጫት ነበረ ነው የሚለው። ታበሳጫት ነበር። እየተበሳጨች ግን ትሄዳለች። ዓመቱ ሲደርስ ወደ ቤተ መቅደሱ ወደ መገናኛው ድንኳን ሲሄዱ እንደምታበሳጫት ታውቃለች፣ ግን አትቀርም። ይሄ ብስጭት ከእግዚአብሔር ፈቃድ አለያትም። እንደገና ደግሞ የሚወዳት ባሏም ደግሞ ከምትፈልገው እግዚአብሔር በልቧ አስቀምጦ ከምትቃተተው ነገር ሊያዘናጋት ፈለገ። እኔ ከ10 ወንዶች ልጆች አልበልጥሽም፣ ለምን ታለቅሻለሽ? ለምን እሳት በይም ልጅ እያልሽ ከ10 ልጅ በላይ ነኝ እኮ እኔ አላት። ይሄም ማባበል የፍቅር ማባበልም አላሸነፋትም። ይሄንንም አለፈች። ተግዳሮታችን ብዙ ናቸው። የሚያበሳጩን ብቻ ሳይሆኑ የሚያባብሉንም እኮ ተግዳሮቶቻችን ናቸው። ግድ የላቸው ተውት የሚሉን ግን እግዚአብሔር በልባችን ያስቀመጠው ነገር እስኪፈጸም ድረስ ግን ሁልጊዜ መቀጠል ነው ጥሩ የሚሆነው። ሌላው ከባዱ ተግዳሮት ነው ብዬ የማስበው ግን እንደዚያ ተመራ እዚህ ስትበሳጭላ እዚህ ጋር ባሏም አንደርስታንድ ሳያደርጋት ስለ ልጅ ያላትን ፍላጎት በማባበል ሊመልሰው ነው የፈለገ እንጂ እኔም አብሬሽ ተባበራለሁ ጸልያለሁ ቢላት ይሆናል እሷ የምትጽናናው። በዚያ ሰዓት ግን ይሄም አልሆነምና በጣም ተስፋ የቆረጠች ማለት ያዘነች ይመስለኛልና ተነስታ ሄዳ ተንበርክካ ካህኑ ፊት ስትጸልይ ደግሞ ስካርሽ እስከ መቼ አታስወግጅ መንጅስ ይላላት እና ምንድነሽ ነው ያላት? ሰካራም ነሽ፣ ሰክረሻል። እንደዚህ ልቧ ለተቸገረ ሐዘኗ ለበዛ ለጠለቀ ሴት እንዲህ አይነት ተግሳጽ በጣም ሰባሪ ነው፣ ያውን ከሊቀ ካህን እና ተራ ሴት ብትሆን ኖሮ ምንድነው አንተም ካህኑ አንተም አልሰከርክም እንኳን እኔ ከዚህ ወዲህ አልመጣም ማለት ትችላለች አይደል? አንድ አማራጭ ነው ይሄ። እሷ ግን በጣም ትህትና በተሞላው አክብሮት ባለው ቃል ጌታዬ ሆይ እኔስ አልጠጣሁም፣ ልቧ የከበደባት ሴት ነኝ፣ ለመጸለይ በዚህ ተንበረከኩ። የምፈልገው ልጅ ነው፣ እሱን በአምላኬ ፊት ለማስታወቅ ነው እንጂ አልሰከርኩም። ድምጿም እኮ አይሰማም፣ ብዙ ረብሻም አታሳይም። እንዲያው ካህኑ ለምን እንዲህ እንደሆነ የእሱ ልብም ተፈተነ አይደል? የእግዚአብሔር ባሪያዎች በእውነት እግዚአብሔር ይርዳን። ጥንቃቄ ያስፈልጋል። አንዳንድ ጊዜ የተሰበሩ ሰዎችን ጨምረን ሰባብረን የምንልክ እኛ እንሆናለን። ሁለተኛ ወደ እግዚአብሔር ቤት እንዳይመለሱ፣ ሁለተኛ ወደ አምላካቸው እንዳይመጡ ምክንያት ልንሆን እንችላለን። ግን መልካም ሰዎች ግን ደግሞ አሉ፣ እኛ ስንስት የሚያስተካክሉ ማለት ነው። ይቺ ሴት ግን ካህኑን ሳይቀር ነው ያስተካከለችው። እንደዚህ አይደለሁም፣ እንደ ምናምንቴ ሴት አትቁጠረኝ፣ ምናምንቴ አይደለሁም፣ ምናምንቴ አይደለችም እና ምናምንቴ ስላልሆነችም ነው ይሄንን ተግሳጽ ተቀብላ እንደገና ሊቀ ካህኑም ራሱ ፍርድ ውስጥ እንዳይገባ እኮ የረዳችው ይመስለኛል። አይደለም ለሱ ስትነገር ወደ ልቡ ተመልሶ እግዚአብሔር ልመናሽን ይስጥሽ አላት። ተባረከች። ከዚያ ቀን ጀምሮ ሐዘንተኛ ሆና አልታየችም። ለምን? አንደኛ ጥያቄዋን አስተካክላለች። እግዚአብሔር የሚፈልገውን ጥያቄ ነው የጠየቀችው። ምን ነበር እግዚአብሔር የሚፈልገው? በዚያ ዘመን የቤተ መቅደሱ አካባቢ የመገናኛ ድንኳኑ አካባቢ ስርዓት በጣም ተበላሽቶ ነበረ። አፍኒንና ፍንሐስ የተባሉ የሊቀ ካህናቱ ሰዎች ልጆች የማይገባ ነገር እያደረጉ ነበረ።
ገረመኝ ትናንት ሳስብ ስለዚህ ጉዳይ። ልጆቹ የማይገባ ነገር እያደረጉ ማይገስጽ አባት ይችን ምስኪን ሴት ግን ሰካራም ብሎ ሲቆጣ አይገርምም? አንዳንድ ጊዜ በጣም ችግር ነው። ግን ማን መለሰው? ይህንንም ካህን አስተዋይ የሆነች ሴት ስናስተውል ከእግዚአብሔር ሐሳብ ጋር ስንስማማ ምናምንቴነት ከኛ ሲርቅ ለራሳችንም በረከት እንቀበላለን፣ እንደገና ሌሎችንም ከጥፋት እናድናለን። እና ሰዎች ክፉ ሲናገሩን ማንም ይሁን ማን መልሰን በክፋት መናገር እኛን ከእግዚአብሔር ቤት እና ከዓላማው ያርቀናል። በትህትና መመለስ፣ በአክብሮት እግዚአብሔር በሰጣቸው ስልጣን ምንም ይሁን ምን ሊቀ ካህኑ ከእግዚአብሔር የተሾመ ነው። ለሷ የእግዚአብሔር ሰው ነው። እግዚአብሔር አስቀምጦታልና ፍርድን የሚያደርግ እግዚአብሔር እንጂ እኔ አይደለሁም። የእኔ ድርሻ ይህን ሰው በአክብሮት መያዝ ነው ያለችው እና ተናገረችው በአክብሮት በጥሩ ቃል። ከዚያ ልመናሽን እግዚአብሔር ይስጥሽ አላት። ልመናዋን አስተካክላለች። መጀመሪያ እግዚአብሔር የሚፈልገው እንዲህ አይነቱን ብልሽት የኤሊ ልጆች ያደረጉትን ክፉ ነገር የሚለውጥ ሰው እግዚአብሔር ይፈልግ ነበረ። ይሄንን ጥያቄ እስክትጠይቅ ድረስ እግዚአብሔር ማህፀኗን ዘግቶ ነበረ። እግዚአብሔር ነው የዘጋው ማህፀኗን እኮ አጋጣሚም አይደለም፣ ምንም አይደለም። ሆን ብሎ እግዚአብሔር ማህፀኗን ዘጋ። ለምን? ምናምንቴ ሴት ስላይደለች እቺ ሴት የከበረች እግዚአብሔርን የምትፈራ ስርዓቱን የምታከብር ሴት ስለሆነች ከሷ ነው ልጅ የፈለገው። ስለዚህ ማህፀኗን ዘጋ። አሁን እግዚአብሔር የዘጋው እንዲከፍት እግዚአብሔር የሚፈልገውን ጠየቀች። ወንድ ልጅ ብትሰጠኝ እድሜውን ሁሉ በቤትህ እንዲኖር ለአንተ መልሼ ሰጠዋለሁ። ይሄ ጥሩ ጸሎት ነው። ጸሎቷን ካስተካከለች በኋላ ደግሞ በማን መባረክ ነበረባት? በሊቀ ካህኑ። ከዚያ በኋላ ደስተኛ ሆነች እና የወለደች ቀን አይመስለኝም ደስ ያላት አይደል? ከዚያ ቀን ጀምሮ ደስተኛ። የለመነውን ስናገኝ ብቻ ደስተኛ ሆነው ከእግዚአብሔር ጋር ስንስማማ፣ በሐሳብ ደረጃ ከእግዚአብሔር ጋር ስንስማማ እኛ የሰላም ሰዎች ነን። እግዚአብሔር ወደዚያ ያሻግረን እና ይህች ሴት ትልቅ ምሳሌ ትታልን ሄዳለች እና እኛም ሁልጊዜ የእግዚአብሔርን ቃል ስንመለከት መቅደም ያለባቸው እንዲቀድሙ፣ መምራት ያለባቸው እንዲመሩ እድል መስጠት አለብን። በኢያሱ ዘመን መጀመሪያ ተቀደሱ ሕዝቡ ሁሉ፣ ከዚያ በኋላ የቃል ኪዳኑን ታቦት የተሸከሙ ሰዎች ይቅደሙ፣ ከዚያ እናንተ ትከተላላችሁ ተባሉና ተሻገሩ። ተሻግረው ምድሪቱን ከወረሱ በኋላ ሊያደርጉት የሚገባ ደግሞ ሌላ ነገር ተነገራቸው። ሙሴ እያላቸው ያለ ምዕራፍ 11 ላይ ጠቅለል ስለሚል ብዙ ነው። በተከታታይ ደጋግመን ብናነበው እግዚአብሔር ወደ ሰጠን ተስፋ ስንገባ ልጅ የለመነ ልጅ ሲያገኝ፣ ለሀገር እረፍትን የለመነ እረፍት ሲመጣ፣ ቤተ ክርስቲያን ስርዓቷን አስተካክላ እንድትሄድ የለመነ ምን ማድረግ እንዳለበት ለማወቅ መመሪያ ይሰጠናል። በሶስት ነገር ያጠቃልለውና እነሱን እናያቸዋለን። 11 ዘዳግም 11 22 እና 23 የሚላቸው 18ንም ላንብበው። እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ፣ የነገራቸውን የእግዚአብሔርን ቃል ነው የሚለው። እነርሱንም ለምልክት በእጃችሁ ላይ እሰሯቸው። የተነገራችሁ ነገር የእግዚአብሔር ቃል በልብም በነፍስም በእጅም በዓይኖቻችሁ መካከል እንደ ክታብ ይሁኑ፣ ልጆቻችሁንም አስተምሯቸው። ይሄ ትልቅ መመሪያ ነው። 22 አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከእርሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ
ብታደርጓትን እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ። የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስም ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራቡ ባህር ድረስ ዳርቻችሁ ይሆናል። በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁን ማስደንገጣችሁንም በምትረግጡባት ምድር ሁሉ ላይ ያኖራል። መግባቱን ትገባላችሁ። አሁን አልቋል። ግን ከገባችሁ በኋላ የምታደርጉት ነገር ምንድን ነው? እግዚአብሔርን ውደዱት። ስንከተል እግዚአብሔርን በመውደድ ስናገለግል፣ ስንጸልይ፣ ልጆቻችንን ስንመክር፣ በምናደርገው ነገር ሁሉ እግዚአብሔርን ከመውደድ የተነሳ እንድናደርገው ነው እግዚአብሔር የሚፈልገው። እግዚአብሔርን የሚወዱ ሰዎች ከእግዚአብሔር አይርቁም። በአዲስ ኪዳን በጣም እግዚአብሔርን የሚወድ ማን ነው ትላላችሁ? ብዙ ጊዜ ቅርብ ጊዜ ነው እኔ የገባኝ አንድ ሰው እንደው በጣም ለጌታ ግድ የሌለው ወይም ጌታ ዝም ብሎ እንደው እንዲህ የሚል አይነት ይመስለኝ የነበረ ደቀ መዝሙር ለካ በጣም ጌታን የሚወድ ደቀ መዝሙር ነው ጴጥሮስ። በጣም ጌታን የሚወድ ደቀ መዝሙር ነው። ከቅናቱ የተነሳ ግን ብዙ ነገሮችን አተራምሷል። ጌታ እንኳን ሲናገረው ዶሮ ሳይጮህ 3 ጊዜ ትክዳኛለህ ሲለው እኔ እንዲህ እየወደድኩ በምን ምክንያት አይሆንም እንዴ ጌታ እስካሁን እንዲያው ልክ ነበር የምትናገረው ሳይል አይቀርም በአእምሮ አታውቀኝም ማለት ነው ያለም ይመስላል አይደለ? በጭራሽ አለ። ከልቡ ነው። ለማስመሰል አይደለም፣ ለፉክክር አይደለም። ሲያስበው ፍቅሩ ለጌታ ያለው ፍቅር ከእርሱ ጋር እስከ ሞት ድረስ የሚያስጨክነው ፍቅር ነው የነበረው። ግን አንድ ነገር ነው የተሳሳተው። ምንድን ነው? 3 ጊዜ ትክደኛለህ ሲለው በራሱ ኃይል ነው ነገርን የገመተው። እሱ ማድረግ እንደሚችል አንተ ትረዳኛለህ፣ እኔ የምፈልገው አለመካድ ነው፣ እባክህን ቢል እኮ ያመልጥ ነበር መሰለኝ አይደለ? እና ራሱ ግን ታየ እንደማይችል። መሻቱ ቢኖረንም አንዳንድ ጊዜ መውደዱ ቢኖረንም እግዚአብሔር ካላስቻለን በስተቀር አንችልም። በሚገመገሙ ሰዎች አንፍረድ። ጸጋ በስቶልን እግዚአብሔር ረድቶን ባደረግነው ነገር እኛ ብርቱ ስለሆን አይደለም። ምንም ሰዎች በኋላ ይላቸዋል ጌታ ስለረዳን ነው። እና እግዚአብሔር ረዳቱ ሊሆን እንደሚችል የገባው ኋላ ነው። እና 3 ጊዜ ከካደ በኋላ ሲያየው ስቅስቅ ብሎ አለቀሰ ነው የሚለው። ስቅስቅ ብሎ አለቀሰ። ከፍቅር ሳይሆን ገንዘብ ከመውደድ የተነሳ የተከተለው ይሁዳ ግን አሳልፎ ነው የሰጠው አይደለ? መውደድ ሲኖር መሳሳት እንኳ ቢሆን ጸጸት አለ። እግዚአብሔርን ስንወድ እኮ ነው ንስሐ የምንገባው። አሳዘንኩህ ነው እኮ የምንለው። በደል አድርገን ቅጣት ሲመጣ ስለተቀጣን አይደለም ንስሐ የምንገባው፣ እሱን ስላሳዘን ነው። ፍቅር ከእግዚአብሔር አንጻር ነው ነገሮችን የሚያየው። እግዚአብሔር የሚያዝንበት ነገር ሁሉ ያሳዝነናል። እግዚአብሔርን የምንወድ ከሆነ እግዚአብሔር አይሁን የሚለውን ነገር ለማድረግ አንደፍርም፣ እሱ ስለሚያዝን። ስለዚህ ውደዱት ነው የሚለው እና ጴጥሮስ ስለሚወደው ጌታም አልተወውም። ከፍቅር የተነሳ በምናደርገው ነገር እግዚአብሔር አይተወንም። ብንፍገመገምን ያነሳናል፣ እየራራ ወደኛ ያነሳናል። እና በአንደኛ ደረጃ የምናደርገውን ነገር ሁሉ ከፍቅር የተነሳ እናድርገው። አዲስ ምዕራፍ እግዚአብሔር ሲሰጠን እንደነበረ እንደ ቀድሞ በሽኩቻ እኔ በልጥ ለእኔ ጥቅም በሚል አይሁንብን። ጸሎታችንም ይሄ ይሁን። ለቤተ ክርስቲያን መሪዎችም ስንጸልይ አገልግሎት ሁሉ ከፍቅር የተነሳ እንዲሰጥ። ፍቅር ከሆነ ሰላም ነው፣ መዋደድ ነው፣ ለሌላው ማሰብ ነው የሚኖረው።
መቀናናት፣ የመገፋፋት አይኑርህ። ከእግዚአብሔር አንጻር ነው ነገሮችን የምናየው። እግዚአብሔርን ከወደድነው እሱ እንዳያዝን ነው። እግዚአብሔር እንዳያዝን ነው ሁልጊዜ ናፍቆታችን የሚሆነው። ኃጢአትን በምድር ሲበዛ ክፋት ሲሆን እኛ ስላልተመቸን አይደለም የሚቆጨን፣ የእግዚአብሔር ክብር ስለተነካ የእግዚአብሔር መንግሥት እንዳይሰፋ እንቅፋት ስለተደረገ ነገሮችን ሁሉ ከእግዚአብሔር እይታ አንጻር አይተን እግዚአብሔር ስለሚከፋው ይከፋናል፣ እግዚአብሔር ስለሚያዝን መንፈስ ቅዱስ ስለሚያዝን እናዝናለን። እንዲህ አይነቱ ሐዘን ከፍቅር የተነሳ የሚመጣ ነው። እኛ ስለጎደለብን ከሆነ ምንጮኸው የምናለቅሰው፣ እኛ ስላልተመቸን ከሆነ ከፍቅር የተነሳ አይደለም። ጸሎታችንም እንኳ ራሱ ከምቾት የተነሳ ያ ስለጎደለ ነው ማለት ነው። ከዚያ ቀጥሎ ምን አድርጉ ነው የሚላቸው? በመንገዱም ሁሉ ትሄዱ ዘንድ። እግዚአብሔር በጭፍን ሕዝቡን አይመራም፣ መመሪያ ሰጥቶ ነው ይመራል። እና እሱ በሚሰጠን ምዕራፍ ጸልየን በተቀበልነው የእግዚአብሔር ሐሳብ በሆነ ዘመን ውስጥ በእሱ መንገድ ብቻ ነው የሚሄደው። የራስ መንገድ አይደለም። የራሳችን መንገድ ወዴት እንደሚያደርሰን እናውቃለን። በእግዚአብሔር እይታ ነው ነገሮችንም የምናየው። እስራኤላውያን ግቡ ሲባሉ ሊሰልሉ የሄዱ ሰዎች ሰልለው መጡ እና ዓይናቸው ያየው ነገር 12ቱም አንድ አይነት ነው። ብዙ ጊዜ ይህንን እደጋግመዋለሁና 12ቱም አንድ አይነት ነው ያዩት። ኔፊሊምን አይተዋል። ያማረ ነገር የወይን ዘለላ ከምድሪቱ ፍሬ ተሸክመው ነው የመጡ። በጣም ተገርመዋል። ግን መደምደሚያቸው ግን አንድ አይነት አይደለም። 10ሩ ያዩት እንደ ሰው እግዚአብሔር የተናገረው ይውጠናል። ችግሩ ገዝፎ ነው የምናየው። ግን ወዲያው ማድረግ ያለብን እግዚአብሔር ምን ብለዋል? እና እግዚአብሔር የተናገረውን ነገር ከመፈጸም አቅም የሚያሳጣው ነገር አለ የለም አይደል? ግን እንዲያው ብዙ ጊዜ ችግር ሲመጣ እኛ የምናስበው እችለዋለሁ አልችለውም፣ ችግሩንና እኛን ነው የምናየው። እነዚህ ሰዎች ችግሩንና እነዚያን ሰዎች ነው ያዩት። ግን የሚያሸንፍ ማን ነው? እግዚአብሔርን የሚያይ እግዚአብሔር የተናገረውን የሚያምን ነው። እምነት ለጉዟችን ትልቅ ቦታ አለው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር ደግሞ ልናምነው የሚገባ ነገርን ሰጥቶናል። ስለ ሀገራችን የረዳኝ የሰማኋቸው መልእክቶች ናቸው። እግዚአብሔር በጎ እንደሚያደርግ በዘመናት ሁሉ ተናግሮናል። አንዳንድ ጊዜ ስናየው ኔፊሊሞች ብቅ ይሉብናል አይደለም? በጣም እንደው ስናይ ኔፊሊም መጣ አይነት ነገር። ጆን ሙሊንዲ የተናገረውን ሰምታችኋል። አጀንዳ የሚያስቀይሩን እግዚአብሔር ወደ ሰጣት ምድራችን ወደ ተልኮዋ እንዳትሄድ ዴስቲኒዋ መዳረሻዋ ላይ እንድትሄድ እንደዚህ በጸሎታችን እየደገፍን እንዳንሄድ ሌላ ስራ ነው የሚሰጠን። ያንን ስራ በምንሰራበት ጊዜ እኛ ወደኋላ ሄደናል፣ አገሪቱን ወደኋላ ሄዳለች፣ ፍጥነቷን እናስቀንሳለን። ግን እግዚአብሔር ያለውን ስናውቅ ግን ቀጥ ብለን ለመሄድ እንችላለን። እግዚአብሔር ይርዳል። ያለ እምነት ተገርግመን ብዙ ነገሮችን አተናል። ፈጥነን እዚያ እንዳንደርስም ደግሞ ሆነናል። እንደ እስራኤላውያን 40 ዓመት ሙሉ የተሽከረከሩት እምነት ስላጡ ማየት እነኚህ ሰዎች ናቸው 38ቱን ዓመት ያስጨመሩባቸው። እግዚአብሔር የተናገረንን ማሰብ ነው ሁልጊዜ ጥሩ ነገር። ብዙ ከባድ ነገሮች በሕይወታችን ሲገጥሙ በግልም ቤተ ክርስቲያንም ይሁን በሀገርም ደረጃ ችግሮች ሲመጡ ምን ብሏል እግዚአብሔር? ምን ብሎ ነበረ? እሱን ማሰላሰል በጣም ይጠቅማል ወገኖች። አይ አንጠፋም፣ እግዚአብሔር ያለን መልካም ነገር ይሆናል ነው። ሊዘገይ ይችላል። የሚያዘገየው ማን ነው? እኛ ነን። እነኚህ እስራኤላውያን 40 ዓመትም ቢዞሩ እኮ እግዚአብሔር የተናገረውን አደረገ።
በወጡት ሰዎች ሳይሆን በልጆቻቸው እኮ ገቡ ወደ ምድር እና እግዚአብሔር ከተናገረ ያደርጋል። ግን እንዲፈጥን ግን እኛ በእምነት መጽናት ይኖርብናል። በእምነት እንድንጸና ደግሞ መንገዱን ሁሉ ትሄዱ ዘንድ ነው። በመንገዱ ሁሉ ትሄዱ ዘንድ ነው። በልባችሁ ጻፉት፣ ይሄንን ቃል በእጃችሁ እሰሩት፣ ለምልክት ይሁናችሁ፣ በዓይኖቻችሁ እንደ ክታብ ይሁኑ። ለምልክት ነው እንጂ መቼም እዚህም ቃሉን ጽፈን አንጠልጥለን አይደል። ክታብ የሚባል ነገር አለ። ሰዎች አስረው ቃሉን በእጃቸው በምን ያደርጋሉ? ድግምት ነው እሱ። እንደሱ አይደለም። እውነተኛው ቃል ሁልጊዜ በቅርባችሁ ይሁን ነው። ለዓይናችሁ እንደሚታይ ስትሰሩ በእጃችሁ ይሁን። ለሁሉ ነገር ቃሉ መመሪያችሁ ይሁን ነው። መንገድ እንዳንስት ከእግዚአብሔር ጋር እንዳንተላለፍ ቃሉ ዋነኛ መመሪያችን ይሁን። የተናገረን በነቢያትም በመንፈሱም እውነተኞች ነቢያት የሚናገሩትና መንፈስ ቅዱስ ለመንፈሳችን የሚመሰክረውን ቃልና ከቃሉ ጋር አገናዝበን እሱ ላይ ነው መቆም ያለብን። ሁኔታ በተናወጠ ቁጥር ከተናወጥን ከጉዟችን እንዘገያለን። ተረጋግቶ እስኪቆም ድረስ በቃ ልንጠብቅ ነው ማለት ነው አይደል? ወይም ልንወድቅም እንችላለን ተገልጠን። ነገር ግን እግዚአብሔር የተናገረው ይፈጸማል ብለን አምነን ከቆምን ግን ማዕበሉም ያልፋል፣ ወጀቡም ያልፋል፣ እግዚአብሔር ይመጣል። እንደተናገረ ያደርጋል። እነኚህ ወጀብና ማዕበሎች የሚያደርጉት ምንድነው? ልባችን እንዲታይ ነው የሚያደርገው። በእግዚአብሔር ፊት ማነን? በእውነት ቃሉን እናምናለን ወይስ ዝም ብለን እንናገረዋለን? እንደ መፈክር እንድናሰማው አይደለም። የእግዚአብሔር ቃል እንድንኖረው ነው። እንድንኖረው ደግሞ መንፈስ ቅዱስ እንዲተረጉምልን ያስፈልጋል። የተተረጎመ የእግዚአብሔር ቃል በእርሱ ልንኖርበት ይገባል። እግዚአብሔር ይርዳን። ቃሉን አጥብቀን ስለ ቃሉ ብዙ ነው የሚናገረው የእግዚአብሔር ቃል። ብዙ ጊዜም እንሰማለን። ግን ሁልጊዜ ዋና መመሪያችን ቃሉ እንደሆነ እግዚአብሔር የተናገረውን የሚያደርግ አምላክ እንደሆነ አስበን በቃሉ ከጸናን ደስ ይለዋል። እሱ እስከ መቼ ትንቁኛላችሁ ነው ያላቸው ሰዎች። እነኛ ሰዎች የእግዚአብሔርን ቃል ረስተው ዓይናቸው ባየው ነገር ላይ ተወስደው መግባት አንችልም እንመለስ ሲሉ እስከ መቼ ትንቁኛላችሁ? የኤርትራ ባህር ሲከፈል ያዩ፣ ከምድረ በዳ ውሃ ሲሰጣቸው ያዩ፣ ከሰማይ መና ሲወርድ ያዩ ሰዎች ይሄንን ማመን አቃታቸው። አቤት በጣም ነው እኮ የምንመሳሰል አይደል? አዲስ ነገር ሲመጣ ደንግጠን ምን ይዘው ምን ጨብጠው ነው የሚቆም። ግን ቆም ነው ማለት ያለብን እንደ ካሌብና እንደ ኢያሱ። ምን ብሎናል እግዚአብሔር? ቃሉ ምን ይላል? በዚያ ላይ መሟሟት እንደ ቃሉ ደግሞ ያደርጋል። እንደ ተናገረኝ እንዲሁ እንዲያደርግ አውቃለሁ አለ። እንደሱ እንደ ልበ ሙሉ ሆኖ ያገለገለ ሰው ነው ጳውሎስ። እንደ ተናገረኝ ያደርጋል። ማዕበልም ቢኖር ተነስቶ እንጀራውን በላ ብሉ ይሻላችኋል፣ እንደተናገረን ያደርጋል። አትፍሩ ያደርሰናል እያለ እያጽናና እስረኛው ሰባኪ ሆኖ እያጽናና ነው ያደረሳቸው። በሚናወጥ ዓለም ውስጥ ሌላው እንዳይናወጥ ማድረግ የምንችለው እኛ ሳንናወጥ በእውነተኛው ቃል በአለት በሆነው ቃል ላይ ስንቆም ነው። ስለዚህ ይህንን እንድታደርጉ በመንገዱ ትሄዱ ዘንድ በመንገዱ ሄዱ። መመሪያችሁን ግራና ቀኝ አታሻሽሉት፣ አትለውጡት፣ አትቀንሱት። ስትገቡ ሌላ ነገር እንዳያስተዳድራችሁ። ሶስተኛው ደግሞ ከአምላካችሁ ጋር ትጣበቁ ዘንድ። መጣበቅ ምን ማለት ነው? ክፍተት አይኑር ነው አይደል? ከተጣበቀ እኮ ክፍተት አይኑር። ክፍተት የሌለው ህብረት ከአምላካችሁ ጋር ይሁን። ክፍተት ሲኖር ጣዖት ይመጣል። እነኚህ ሰዎች ገቡ። ሌላ ማስጠንቀቂያ የተሰጣቸው ምን ነበረ? ሌላ ባዕድ አምላክ አታምልኩ፣ በእናንተና በእኔ መካከል ሌላ ነገር አይኑርም።
እና ሙሴን የነገራቸው ክፍተት አይኑር፣ ተጣበቁ። ከእግዚአብሔር ጋር መጣበቅ ዋስትና ያለው አካሄድ እንዲኖረን ያደርጋል። ካልተጣበቅን በጣም ስስ የሆነችን ነገር ከሆነች በዚያ ውስጥ ሰይጣን ይገባና ቀዳዳ አግኝቶ ገፍቶ የራሱን ሐሳብ ያስገባል። አንድ ትንሽ ቀዳዳ ካገኘ እሱ ያውቅበታል መግባቱ። እግዚአብሔር ያድነን ከዚህ ክፍተት የሌለው ሕይወት። እስቲ ለአጭር ጊዜ ሕይወታችንን እንመርምር። በጌታና በእኛ መካከል ክፍተት አለ ወይስ የእውነት የምር ተጣብቀናል? እሱ የሚለንን ለማድረግ ምንም ይሁን የሚያመንም ቢሆን የሚከብደን ነገር ቢሆን አንተ ካልክ ውሰደው ማለት እንችላለን። ቅርብ ጊዜ የአስቴር አበበ የምትዘምረው መዝሙር እንካ ሳሙኤልን የሚል መዝሙር አለ። በጣም የመሰጠት መዝሙር ነው። አንተ ከፈለከው ሌላም እንኳ ባይኖር አድጎም ደግሞ ሳቁን ጨዋታውን ባላይ በቃ ከፈለከው ይሄው እንካ ሳሙኤልን ነው የምትለው። እሱን መዝሙር ስትዘምር መሰጠት ምን ማለት እንደሆነ ይገባችኋል። ሰው ሌላ ልጅ ሳይኖር ትንሽ እንኳ ሳያድግ እንዴት ነው ወስዶ ቤተ መቅደስ ውስጥ ይሄው ማለት። ጎበዝ ናት እሷ፣ ታደርገውን ታውቃለች። ያውም እኮ ባልተቀደሰ አካባቢ ውስጥ ነው ወስዳ የምታስቀምጠው። አፍኔንና ፊንሐስ ባሉበት። ግን ለማን ነው የሰጠችው? ለእግዚአብሔር። ለእግዚአብሔር የተሰጠ ነገር ኢንቫይሮንመንቱ በአካባቢው እንኳ የማይመች ቢሆን እሱ መጠበቅ ያውቅበታል። ጠብቆ ምን አይነት ነቢይ ሆነ? ቃሉ በምድር ጠብ የማይል የታመነ ለእግዚአብሔር መስጠት ነገርን ጥሩ ነው። እሱ የፈለገው ዝም ብሎ የመኝታችንን አይደለም እየወሰድን የምንወረውርለት። ፈልገዋለሁ ሲል ሳያመን ከፈለግከው ብለን ከሰጠነው ለእሱ ክብር እግዚአብሔር ያደርገዋል። ታዲያ እንደሱ ለማድረግ ክፍተት የሌለው ግንኙነት ሲኖረን ነው ምናስቀድመው የሚበልጥ ነገር። ይሄን ቢጠይቀኝ ብላችሁ አይናችሁን ጨፍናችሁ ይሄ ሳይሆን የምትሉት ነገር ካለ እሱ ክፍተት አለው ማለት ነው። ይሄ ነገር ቢሆንብኝስ፣ ይሄ ቢሆንስ፣ እንዲህ ቢሆንስ ብላችሁ ስታስቡ አይሁን እግዚአብሔር ከጠየቀው ማለት ነው አይሁን የምትሉ ከሆነ ያልተሰጠ ሕይወት አለ። በዚያ ቀዳዳ ይገባል ሰይጣን፣ ከእግዚአብሔር ይለየናል። እና ተጣብቁ ነው ያለው። ተጣብቁ። እናስ ሌላ ማስጠንቀቂያ የተሰጣቸው ከአምላካችሁ ከእግዚአብሔር በስተቀር ሌላ ባዕድ አምላክ አታምልኩ። ባዕድ አምላክ ማምለካቸው ነው እናንተ ሄዳችሁ ጨርሳችሁ ርስቱን እንድትወርሱ ምክንያት የሆነው ከሰው አዳልቻ አይደለም። እነኛ ፍጥረቶቼ ናቸው፣ ግን ስለበደሉና ጽዋ ስለሞላ ነው። እዛ ስትገቡ እናንተም ያንን የምትከተሉ ከሆነ እናንተም አይቀርላችሁ ነው የሚላቸው። ምን ከመጣበቅ የሚለየን ነገር ካለ እሱን ማስወገድ ነው። ሌላ ደግሞ እግዚአብሔር መልካምን ሲያደርግ ልንለው የሚገባ ነገር አለ። በልብህ ጉልበቴ የእጄም ብርታት ይህን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃል። አምላክህን እግዚአብሔርን አስብ። እነሱን ያጠፋኋቸው ስለ ኃጢአታቸው ነው። ምዕራፍ 9ን ስናነብ ማወጣቸው ስለ ኃጢአታቸው ነው፣ ስላልተመለሱ ነው። ለአንተ ምሰጥህ ግን ስለ ቃል ኪዳን ነው። ለአብርሃምና ለይስሐቅ ስለገባሁት ቃል ኪዳን ነው እንጂ ጽድቅህ እንዳይመስልህ ቃል ኪዳን ስላለ ተስፋ ስለሰጠሁ ነው የሚላቸው። ስለ ልብህ ቅንነት አይደለም፣ ስለ ጽድቅህም አይደለም። ግን አምላክ እግዚአብሔር ከፊትህ በሚያጠፋቸው በእነዚህ አሕዛብ ኃጢአት ምክንያትና
ለአባቶች ለአብርሃምና ለይስሐቅ ለያዕቆብ የማለላቸውን ቃል ይፈጽም ዘንድ ነው የምትገባው። እና ብዙ ጸልያችኋል፣ እግዚአብሔር ይመስገን። ጸላዮችን አያሳጣን። ቀኑ እንዲያጥር ያው ከእሱ ጋር እንጣበቅ፣ የሚለንን እናድርግ። እያመሰገን ተመለሱ ያለንን ነገር እየተውን በምልጃችን የሳትነውን ነገር እንዳንደግም እያላችሁ እየማለዳችሁ የእግዚአብሔርን ተስፋ ስትወርሱ 21 ቀን እየጾምን ስንት ጊዜ እንዳትሉ አደራ። ይሄንና ያንን ስላደረግን ነው እንዳትሉ። ጥሩ ነው፣ ይሄንን ዋጋ ይሰጠዋል እግዚአብሔር። እሱ ግን አይደለም ዋናው ነገር። እግዚአብሔር ተስፋ የሰጠ አምላክ ስለሆነ ተስፋው እንዲወረስ ለቃሉ ታማኝ ስለሆነ ነው። በአንደኛና በዋናኛነት እግዚአብሔር ታማኝ አምላክ የተናገረውን የሚያደርግ ስለሆነ ነው የሚሆነው ሁሉ የሚሆነው። ያለዚያ እኮ ባልታገሰንም ነበር አይደለ? ቃሉን የሚያከብር አምላክ ስላለ ነውና እንዳንታበይ፣ ጣዖቶቻችን ይወገዱ፣ እነሱን በጣም ሌላ አዙሪት ውስጥ እንዳንገባ፣ በሕይወትም በየትኛውም አቅጣጫ ከእግዚአብሔር ጋር ተጣብቀን ከኖር የሰላም ዘመናችን እግዚአብሔር የሚያወርሰን የነገረን ነገር የገባልን ተስፋ ሰላማችን እንጨብጠውና በዚያ እንኖራለን። ያለዚያ ግን ታይቶ የሚጠፋ ነገር ነው የሚሆንብን። ጌታ መልካም አባት ነውና ጌታን እናመሰግነዋለን። የረዳን ቃል የሰጠን ተስፋ ባይኖረንስ ኖሮ እንጸልይ ነበር። አንዱን እኮ እያበረታታ ነው አይደል እዚህ የደረስነው። አይዟቸዋል ጌታ ተናግሯል እየተባባል ነው እዚህ የደረስነው እና ለቃሉ ታማኝ የሆነ እግዚአብሔር እዚህ አድርሶናል። በፊታችን ደግሞ ያለ መልካም ነው፣ መንግስትን ሊሰጣችሁ ነውና አንተ ታናሽ መንጋ ምን አትሁን። እስቲ አንድ አትፍራ ነው የሚለው አይደል? አትፍራ፣ አትፍራ፣ አልፈራ፣ በአምላኬ ታምኜ አልፈራ፣ በአምላኬ ታምኜ አልፈራ፣ ግን እዘጋጃለሁ፣ ወገቤን ታጠቃለሁ፣ በጥንቃቄ የሚለኝን አደርጋለሁ፣ እርሱ ጋር እጣበቃለሁ። ፈቃዱ በምድሬ በቤተ ክርስቲያኔ በግል ሕይወት ሲፈጸም አያለሁ። ስሙ ይባረክ። ሲቆምና ፓስተር እግዚአብሔር ጸጋ እየጨመረ የምክር ነገር እየጨመረ የእግዚአብሔርን ሀሳብ ማድረግ እየጨመረ በዘመኗ ካየችው በላይ የምድሪቱን ጉብኝት የሰማችሁት ትጨብጥ፣ የሰማችሁት ትጨብጥ። ትውልድ እግዚአብሔርን ሲፈራት፣ መሪዎች ከተማሩት፣ የሚዘላብዱ ሰዎች ከማላጆች ከኛ ጀምሮ ተመልሰውት፣ ነገሮች መስመር ይዘውት ልጆቻችሁ ዘርጉና ይጸልዩ። እግዚአብሔር ለብዙ ዘመን እግዚአብሔር ያገለግሉ የሚመክሩ አቅጣጫ የሚያሳዩ ያለፉበትን መንገድ ክፎች በመንገድ ላይ የነበሩበትን መንገድ ሌሎች እንዳይናቀፉበት የሚመክሩ ሰዎችን አያሳጣም። አሜን። አያሳጣም። ለብዙ ዘመን ያገለገሉ ሰዎችን አያሳጣም። ወንጌላዊ ተሳካ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ጸሎት ትናንት ብለን በፊት ወንድበት ጀምሮ እግዚአብሔር ዘላለም አምላክ በሚገርም መንገዳችንን በሚያሳይ ሕግ ለእግሬ መብራት ነው በተባለ እግዚአብሔር አካሄዶቻችን እንዲስተካከሉ
እውነት በሚገባ መንገድ የቃሉ ጉልበት እየተገለጸ አለ። በኢየሱስ ስም እናመሰግናለን። ትናንትና ታስወጣላችሁ አንከን ክፉን ዘመን በኃጢአት እግር የገባውን በአመፅ እግር የገባውን ባለመታዘዝ እግር የገባውን እነሆ በጽድቅ በመሄድ በመመለስ ንስሐ በሚገባ እግር ደግሞ ታስወጣላችሁ። ይህን አድርጉ እዚህ ታደዋከን። ዛሬ ደግሞ ስርዓቱን አስተማርከን። እግዚአብሔር ዘላለማዊ ስም ይባረክ።